ካፍታ ቆይታ በኋላ ተመልሰናል። አሁንም ጨዋታችን እንደቀጠለ ነው። የዛሬው እንግዳችን ደግሞ ባሳለፍነው ሳምንት ያልተነገረ ሴትነት የሚል መጽሐፍ ለአንባቢያን ካቀረበው ደራሲ አመን ተስፋዬ ጋር ነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እስቲ አሁን ደግሞ የሁሉም ጥያቄ ወደ ሆነ ጉዳይ እንግባ። አንተ ወንድ ሆነ ሳለ ስለ ሴት ልጅ ለመጻፍ ምን አነሳሳ? እንዲሁም ወንድ ሆነ ስለ ሴት መጻፍ ትንሽ አይከብድም? የመጀመሪያ ጥያቄው ያው ወንድ ሆነ እንዴት ስለ ሴት ጻፍክ ነው። ያው እንግዲህ ምንም አይነት ምክንያት የለኝም። ያልተሞከሩ ነገሮችና ያልተደፈሩ ነገሮች መድፈር ስለሚያስደስተኝ ነው እንጂ ምንም አይነት ምክንያት የለኝም ስለ ሴትነት ለመጻፍ። አይከብድም ለተባለው ነገር ደግሞ በጣም ይከብዳል። ግን ያው አለ አይደለ እኔ አንድ ነገር ይከብዳል ብዬ መተው አልችልም። እሺ፣ በዚህ ስራ ላይ ያገዙ ሴቶች አሉ? አዎ፣ ለዛውም በጣም ብዙ። መጽሐፉ ላይ ያሉ ካራክተሮች እውነተኛ ናቸው። በቃ ይሄ መጽሐፍ ተጽፎ እንዲወጣ ሁሉም ሰው የበኩሉን አስተዋጽኦ አድርጓል። ያው ሁሉም እውነት ናቸው ባይባሉ 80% እውነት ናቸው። እሺ፣ በመጽሐፉ ላይ ያለው የአብርሃም ገጸ ባህሪ አማን ነው ማለት እንችላለን? እሱን አሁን እኔ መናገር አልፈልግም። አንባቢው አንብቦ እንደፈለገ ይረዳው። እሺ አማን፣ አሁን በምን አይነት ሁኔታ ላይ ነው ያለው? አግብተሃል ወይስ ፍቅረኛ አለ? አሁን እኔ ለጊዜው ነጠላ ነኝ። ሚስትም ሆነ ፍቅረኛ የለኝም። አይገርምሽም? እንደምትደውይ እርግጠኛ ነበርኩ። ስራህን ስለምታውቅ ነው አይደለ? ቆይ ለምንድን ነው ፍቅረኛ የለኝም ያልከው? እንዴ ይሄን ለመጠየቅ ነው እንዴ ደወልሽው? ቆይ ፕሮግራሙን ከእናቴ ጋር እንደማየው ነገር የለ እንዴ? እንዴት እንደዚህ አይነት መልስ ሰጣለህ? ቆይ ምን እንድልሽ ነው የፈለግሽው? አንዴ ኢንተርቪውን ሰጥቻለሁ። በዚህ ጉዳይ ማውራት እኮ ምንም ጥቅም የለውም። በቃ እንደዚህ ብቻ ነው የምትለኝ? እሺ እና ታዲያ ምን ልበልሽ? እሺ በጣም ጥሩ። የሚያዋጣ ከሆነ ቀጥልበት። ደህና ደር። ደህና ደሪ። ምን የምርህን ነው እንደዚህ ያልከኝ ያለው? በቃ ደህና ደር ስትይኝ ደህና ደሪ አልኩሽ እና ምን አጠፋው? እሺ ይመች። ደህና ደር። ሰላም። በሰላም ነው በጧት የመጣሽው? አታስመስል። በንዴት ተነሳስቼ በጧት ተነስቼ እንድመጣል ነበር ሐሳብክ? ለዛ አይደል ያስያዝከኝ? ቆይ አንተ መች ነው እኔ ላይ ሳይኮን መጫወት የምታቆመው? እኔ ሳይኮ አልተጫወትኩብሽም። ራስሽ ነሽ በራስሽ ላይ የምትጫወቺው። እንዴት? እሱን ቤት ገብተን ብናወራ አይሻልም? አይ እኔ አልገባም። ለምን? ምክንያቱም አንተ ካልጋ ውጪ ምንም የምታውቀው ነገር የለም። እኔ ደግሞ ዛሬ በስርዓት ቁጭ ብለን እንድናወራ ነው የምፈልገው። አታስቢ፣ ዛሬ ምንም ነገር አይፈጠርም። እኔም እንድናወራበት ነው የምፈልገው። በይ ነይ ግቢ። እንዴ ወደ ልትሄድ ነው? የሆነች መጨረሳት ጉዳይ አለች እና እናወራ። እንዴ ምንድን ነው የምናወራው? እኔ እኮ ዛሬ የመጣሁት ላወራክ ነው። ቅድም ግን ሁኔታሽ እንደዛ አይመስልም። አልቀለድኩም። እኔም እኮ አልቀለድኩም፣ የምሬን ነው። ስለዚህ በቃ አሁን እንድናወራ ነው የምፈልገው። ብዙ ማወቅ የምፈልገው ነገር አለ። ምንድን ነው ማወቅ የፈለግሽው?
መጽሐፉ ላይ ያለው አብርሃም አንተ ነህ? ይሄን ነበረ ማወቅ እፈልጋለሁ ስትይኝ የነበረው? ዝም ብለህ ያልከውን ብቻ መልስልኝ። ቆይ ይህንን ማወቁ ለምን ይጠቅምሻል? እሱን ያውቃለሁ። አሁን የጠየቅኩን ብቻ መልስልኝ። አይደለሁም። እርግጠኛ ነህ? አዎ። እና ታዲያ አንተ አብርሃም ካልሆንክ መጽሐፉ ላይ የተገለጹት ገጸ ባህሪያት እውነት ናቸው ብለህ ልትል እንዲቻልክ? ይኸውልሽ ሲጀምር ገና አብርሃም አንድ ሰው አይደለም። እኔ ደግሞ እንደዚህ ያደረግኩት ለመጽሐፉ ውበት ብዬ ነው። ሴቶቹን ብዙ አረኩና ወንዱን አንድ ሰው ብቻ አደረግኩኝ። በቃ የተጠቀምኩት ለመጽሐፉ ውበት ነው። ስለዚህ አብርሃም ማለት የብዙ ወንዶች ስብስብ ነው ማለት ነው? አዎ። እሺ፣ መጽሐፉ ላይ ከተገለጹ ሴቶች ውስጥ ከአንተ ጋር ቀጥተኛ ግንኙነት ያለው ካራክተር አለ? አዎ አሉ። እነማን እንደሆኑ ትነግረኝ ትችላለህ? ለምሳሌ ርብቃ እኮ የአንቺ ካራክተር ናት። ምን? ርብቃ ማለት እኔ ነኝ? አዎ። ከተወሰኑ የፈጠራ ታሪኮች ውጪ አብዛኛው ስለ አንቺ ነው የሚያወራው። ርብቃ ማለት እኮ በጣም ሞኝ የሆነች ሴት ነች እና እኔ ሞኝ ነሽ እያልከኝ ነው እንዴ? ሞኝ? ቆይ ሞኝን እንዴት ተረድተሽው ነው? ሞኝ ነው እንዴት አድርጌ ልረዳው እችላለሁ? እስኪ አንድ ጊዜ ደግመሽ አንብቢውና ከዛ በኋላ እናወራበታለን። አንብቤዋለሁ። ድጋሚ ማንበብ አይጠበቅብኝም። ይኸውልሽ ከዚህ በፊት ስታነቢው ርብቃ መሆንሽን አታውቂም። አሁን ግን ገብተሽ ርብቃ መሆንሽን ስለምታውቂ ርብቃን በደንብ አድርገሽ አንብቢያት። ከዛ በኋላ ያው በደንብ ትረጃታለሽ። እና ደግሞ ሁሉንም ማንበብ አይጠበቅብሽም። የርብቃን ፓርት ብቻ ደግመሽ አንብቢው። እኔ የምለው ከእሷ የምትፈልገውን ነገር አግኝተሃል አይደል እንዴ? ቆይ ለምንድን ነው ሁሉም ነገር ማትፈታ? ያው እውነታውን እኔ ከምነግራት በራሷ መንገድ ብታውቀው ይሻላል ብዬ ነው። እሺ ለምንድን ነው እንደዛ እንዲሆን የፈለግከው? ያው ትንሽ የከበደኝ ነገር ለመጽሐፍ ግብዓትነትን የቀረብኩሽ ማለት ትንሽ ይከብዳል። ያ ነው ትንሽ ያዝ ያደረገኝ። ቆይ ይሄ ነገር ወዴት እየሄደ ነው? ፍቅር ያዘ እንዴ? አንተ እኔ አማነኝ ፍቅር የሚይዘኝ? ሚኪ አታቀኝም ማለት ነው። ታዲያ ከዚህ በፊት አይቼው ማላውቀው ጸባይ ስታሳይ ምን ልበል? ልክ ነህ። አንተ እንዳልከው ፍቅር ይዞኝ ሳይሆን ያው አለ አይደል እናቷን ስላስተዋወቀችኝ ድንገት ተነስቼ አልፈልግሽም ብላት የእናቷን ቀልብ መስበር ይሆንብኛል ብዬ ነው። ተው እባክህ፣ የእናቷን ቀልብ መስበር ከብዶ። ከዚህ በፊት የነበሩ ሴቶች እናት የላቸውም? የእነሱስ ቀልብ አይሰበርም? ሚኪ እንዴ ቆይ ምን አድርግ እያልከኝ ነው? እኔማ እያልኩ ያለሁት የምትሄድ ከሆነ በጊዜ ሂድ፣ የምትቆይ ከሆነ ደግሞ ለዘላለም ቆይ እያልኩ። ያው የርብቃን ካራክተር ታምብልና ከዛም በኋላ የምትለውን ነገር ልስማትና ለአንዴና ለመጨረሻ ጊዜ ከህይወቴ እንድትወጣ አደርጋታለሁ። እሺ ያነበብኩት። እኔና ርብቃ ምንድን ነው የሚያመሳስለን? ቆይ አንቺና ርብቃ ምንድን ነው የሚያለያያችሁ? ጥያቄን በጥያቄ መመለስን ተቀጥተኛ መልስ እንድትሰጠኝ ነው የምፈልገው። ጥያቄሽ እኔና ርብቃ ምንድን ነው የሚያለያየን ከሆነ አንቺና ርብቃ ምንም የምትለያዩበት ነገር የለም ነው መልሴ። የሚያለያያችሁ ነገር የለም? አዎ፣ ከስማችሁ ውጪ ምንም ልዩነት የላችሁ። በሁሉም ነገር አንድ አይነት ናችሁ። ይሄ ማለት አንተ አብረኸኝ የሆንከው እኔ በቀላሉ ስለምገኝ በጣም መሸወድ አይነት ሴት ስለሆንኩ እና ሞኝ ስለሆንሽ ነው እያልከኝ ነው? አዎ፣ ያው ግን ለመጽሐፌ ግብዓት እንድትሆኝ ስለምፈልግ ነው አብሬሽ የነበርኩት። ምን? የምርህን ነው? አዎ፣ በሚያሳዝን ሁኔታ ሁሉም ነገር ውሸት ነበረ። እኔ ስለማፈቅርሽ አይደለም አብሬሽ የነበርኩት። እኔ ይህንን ማመን አልችልም። ሰርጋችን እኮ ቀጣይ ወር ነው። ዋናውን ነገር ረስቼው። ከዚህ በኋላ ሰርግ የሚባል ነገር የለም። እናትሽንም ስለ ሰርጉም ደግሞ ቃል የገባውላቸው ከአንቺ የምፈልገውን ነገር እስካገኘ ድረስ ነው። ከዚህ በኋላ እኔና አንቺ ምንም አይነት ግንኙነት የለንም።
እዚህ ጋር መቆም አለበት። ቆይ እኔ ምን በደልኩ? ለአንተ ፍቅር ከመስጠት ሌላ ያደረግኩ ነገር አለ? ምንም አላጠፋሽም፣ ምንም አላደረግሽም። ጥፋቱ የኔ ነው። ለእሱ ደግሞ ይቅርታ ጠይቃለሁ። በቃ ህይወቴን አመሰቃቅለህ ስጨርስ ይቅርታ ብቻ ነው የምትለኝ? ያደረግከው ነገር በ4 ፊደል የምታስተካክለው ይመስልሃል? ግን ደግሞ በቃ ዝም በለኝ። ከዚህ በኋላ አንተን ድምፅ መስማት አልፈልግም። ትሰማኛለህ? እኔ ላይ ባደረግከው ነገር ግን አንድ ቀን ዋጋህን ትከፍልበታለህ። እሺ? እውነቱም የማትገመት ሰው ነው። የትናንት ሁኔታን ሳየው ግን እንዲህ በቀላሉ አልፈልግሽ የምትላት አይመስለኝም ነበር። ነግሬ እኮ ነበረ እኔ አላፈቅራትም ብያለሁ። አሁንም አመንኩ። ግን ስትነግራት ምን አለች? ያው የተለመደ ለቅሶ ነው። ሌላ ምን ይኖራል ብለህ ነው። እና ከዚህ በኋላ በቃ ተለያያችሁ ማለት ነው? በእኔ በኩል ጨርሻለሁ። እሷ ግን ትንሽ ማስቸገሩ አይቀርም። እና ምን ለማድረግ አሰብክ? ያው ለ15 ቀን ስልኬን አጥፍቼ ከከተማ እወጣለሁ። ይሻላል? አዎ፣ ምን አማራጭ አለኝ ብለህ ነው? ደግሞ በዛ ላይ ደግሞ ብዙ ሚዲያዎች ኢንተርቪው እናድርግ እያሉኝ እያስቸገሩኝ ነው። ከነሱም ደግሞ እገላገላለሁ። አይ እንደዛ ከሆነ አሪፍ። እና መቼ ለመሄድ አሰብክ? ነገ ትኬት ቆርጫለሁ። ነገ በጠዋት እሄዳለሁ። አሪፍ። እኔ የምለው ሰርጋችን ቀጣይ ወር ነው ስትሉ አልነበረ እንዴ? ምን ነው እስካሁን ድረስ ዝም ዝም አላችሁ? ሽማግሌ ማይለክ እንዴ? የምን ሽማግሌ? የምን ሽማግሌ? ቆይ ሽማግሌ ሳይልክ ነው እንደሚያገባሽ? እኔ እኮ ገጠር ላሉት ዘመዶቻችን ተናግሬያለሁ። እናንተ የምትሉትን ቀን እየጠበኩኝ ነው እኮ። እንዴ ማዬ፣ ለዘመዶቻችን እንዳለ ተናግረሻል እንዴ? አዎ። ለምን? ምን ማለት ነው ለምን? ሽማግሌ ሲላክ እኮ ከጎን የሚሆን ዘመድ ያስፈልገኛል። ቢሆንም ከመናገርሽ በፊት ለእኔ ልታሳውቂኝ ይገባ ነበር። ደግሞ ለአንቺ ለምንድን ነው ማሳወቅሽ? ቆይ ያልሰማሁትን የተፈጠረ ችግር አለ እንዴ? አደራሽን ልጅ፣ ሰርጉ ቀርቷል እንዳትይ። ኧረ እማዬ ምንም ችግር የለም። ትክክለኛ ቀኑ ሳይታወቅ ከምጠሪያቸው ያው ሲታወቅ ብጠሪያቸው ይሻላል ብዬ ነው። አሁንም እኮ አልጠራኋቸውም። ዝም ብዬ ሀንዬ ሽምግልና ስለሚላክላት ተዘጋጁ ነው ያልኳቸው። እንደዛ ከሆነ ችግር የለም። እሺ በቃ እኔ ገብቼ ልተኛ። ምን ነው ትንሽ አትጫወችም? ማን አይ ደክሞኛል፣ በቃ ልተኛ። ደህና ደሪ። እሺ ደህና ደሪ። በቃ እሺ ተኝ፣ ደህና ደሪ። ዘንድሮ መቼስ የማይሰማ ጉድ የለም። ደግሞ ምን ተፈጠረ? ያሰልፍ ልጅ እኮ ከተጋባች ገና 3 ወር ሳይሞላት ትዳሯን በትና መጣች። ምን? የምርሽ ነው ማዬ? ቆይ በምን ምክንያት ነው? ጥጋብ ነዋ። ሌላ ምን ይሆናል? እዚህ ሰፈር ውስጥ ማውደልደል ለምዳ ስርዓት ያለው ኑሮ እንዴት ትኖር? ኧረ ማዬ እንደሱ አይባልም። እውነቴን ነው። ሲጀምር ዱርዬነት ለምዳ እንጂ በ3 ወር ውስጥ ትዳር ሊያስፈታ የሚችል ምን ነገር ይገጥማታል? እሱም በእሷ ቦታ እስካልሆነ ድረስ ምንም ነገር መወሰን አንችልም። ግን በጣም ነው የምታሳዝነው። እሷ ምንም አታሳዝነኝ። እኔም ማዝነው ለዛች ላሰለፍ ነው። የልጄን ወጋየሁ ብላ ደስታዋን እንኳን በወጉ ሳታጣጥም ነው እኮ ፈታ የመጣችው። በዛ ላይ ደግሞ እኮ የ2 ወር እርጉዝ ናት። ምን? የምርሽን ነው? እንደዛ ከሆነ ከአቅሟ በላይ የሆነ ችግር አጋጥሟት ነው እንጂ ዝም ብላ እንኳን ትዳሯን አትፈታም። ምንም አልሆነችም። ጥጋብ ነው። ሲጀምር እኛ 20-30 ዓመት በትዳር የቆየ ነው
ችግር ሳይገጥመን ቀርቶን ይመስልሻል? ግን ትዳር ትዕግስትን ይፈልጋል። በዛ ላይ ደግሞ ሰው አፍ ውስጥ ላለመግባት መጠንቀቅ አለብሽ። እና ቆይ ሰው ምን ይለኛል ብላ መሞት አለባት? አረ ድብን ትበል። በቁሟ እናቷን ከምታዋርድ ብትሞት ነው የሚሻላት። ቆይ እኔ በሷ ቦታ ብሆን እንደዚህ ትይኝ ነበር? በስመ አብ ወልድ። አንቺ ምን አይነት መዋርት ነው የምታሟርችው? ሁለተኛ እንደዚህ አይነት ነገር ስታወሪ እንዳልሰማሽ። እማዬ ምሳሌ እኮ ነው። ለምሳሌም ቢሆን እንዲህ አይነት ነገር እንድታነሽብኝ አልፈልግም። ትሰሚኛለሽ? እኔ እንዳሰለፍ ጠንካራ ሴት አይደለሁ። እንደዚህ አይነት ነገር ያረግሽ ቀን በቁሜ እንደቀበርሽኝ ነው የምቆጥረው። Honey, you need it. Honey, indeed. Legit. Legit. ሄሎ፣ አንተ ምን ሆነ ነው እንደዚህ የጠፋው? ምን ነው ሰላምታም የለም እንዴ ዛሬ ደግሞ? ሰላምታ ምሰጥ እኮ ሰላም ሲኖር። ምን ነው የተፈጠረ ችግር አለ እንዴ? አዎ በጣም ትልቅ ችግር ተፈጥሯል። ምንድን ነው ንገረኛ። በስልክ ለመንገር አይመችም። ቆየት ነህ? ቤት ነኝ። በቃ መጣሁ። እንዴ በአሁኑ ሰዓት መሽቷል እኮ። ቢሆንም የግድ ዛሬ ተገናኝተን ማውራት አለብን። ለዛ ነው። እሺ በቃ ና። እሺ ምንድነው ልነግረኝ የፈለከው? በጣም ትልቅ ችግር ተፈጥሯል። እሱንማ ቅድም ነገርከኝ። አሁን እንድትነግረኝ የምፈልገው መናገር የፈለከውን ነው። የምነግርህ ነገር ትልቅ ስለሆነ ራስህን አዘጋጅ። ሚኪ ለምንድን ነው ቆይ ዝም ብለህ ማትናገረው? እሺ በቃ እነግርሃለሁ። ሀና ራሷን አጥፍታለች። እኔ ነኝ የገደልኳት። ቆይ
እንደዚህ እንደሚፈጠር መገመት አቃተኝ። ቆይ እንዴት እባክህ አማን ተረጋጋ። ምንም የሚረጋጋው ነገር የለም። እንደውም መሄድ አለብኝ። ናና ቤት ምን ታደርጋለህ? ናና ከዚህ በኋላ ደግሞ እኔ ገዳዩ እንደሆንኩኝ ለእናቷ እናገራለሁ። ያመሃል እንዴ? አያመኝም። ተገቢውን ቅጣት ማግኘት አለብኝ። ልቀቀኝ። አለቅም። አማን አታስቸግረኝ። አሁን አርፈህ ተቀመጥ። ልቀቀኝ አልኩህ። ተቀመጥ በእናትህ አማን። እሺ በለኝ። ና ቁጭ በል። አሁን ውስጥ ገብተህ ለምን አትተኛም? እዚህ ነው የምተኛው። ስማኝ፣ አንድ በውስጤ እስከ ዛሬ ደብቄ የያዝኩትን ሚስጥር ልንገርህ። የምን ሚስጥር? አንዳንድ በጣም ነበረ የማፈቅራት። ይሄን አንተ ታውቃለህ? አታውቅም? በቃ ሀና ለእኔ ህይወቴ ውስጥ ካሉ ሴቶች በሙሉ ትለያለች። በጣም ጥሩ ሰው ነበረች። ግን እኔ ይህንን ማየት አቃተኝ እና እኔ ሰው ነኝ ወይ? እኔ ላትመለስ እኮ ጥላኝ ሄደች። እና ለምንድን ነው አልፈልግሽም ያልኩት? ኢጎ ታውቃለህ? እሷን አፈቅርሻለሁ ብሎ ከመቀበል እኔ ውስጥ ያለው የተሳሳተ ማንነት በለጠብኝ። ደግሞ የሚገርም ነገር
እንደማትመለስ እኮ እያወቅሁ ደግሞ የሚገርም ነገር እንደምትመታ እርግጠኛ ሁኜ ለዘላለም ላትመለስ ከኔ ራቀች። ወይኔ አማን። እሺ በቃ አሁን ገብተህ ተኛ። እንደውም ታውቃለህ አልተኛም፣ ሄጄ ነው የምጠጣው። የት ነው የምትጠጣው? አርፈህ ተቀመጥ። ረፍ ብለኝ ቢሆን የሰው ነፍስ ስታተርፍ ነበር። አየህ ሁላችንም አስመሳዮች ነን። አንተም አስመሳይ ነሽ፣ አስመሳይ። ሁላችንም አስመሳይ ነን። ምን ሆነ ነው ልጄ እንዴ ጠፋኸው? እጮኛም አይደለች እንዴ የሞተችው? ምን ሆነ ነው? 3 ሳምንት እኮ ሆነ። ለስራ ጉዳይ ከሀገር ወጥቼ ነው። አረ ምንም ይቅርታ የሚያስጠይቅ ነገር የለውም። ምን ይቅርታ የሚያስጠይቅ ነገር አለና ነው? ቆይ ግን በምን ምክንያት ራሷን እንዳጠፋች የታወቀ ነገር አለ እንዴ? እስካሁን ምንም ነገር የለም። እንዳውም ሁሉም ነገር ግራ ግብት ነው ያለኝ። ሰው እንዴት ከአንድ ወር ወዲያ ሊያገባ እየተዘጋጀ የ2 ወር ጉዞ ሆና እንዴት ራሱን ሊያጠፋ ይችላል? የምር ይሄ ለእኔ እንቆቅልሽ ነው የሆነብኝ። እንዴ ሀና እርጉዝ ነበረች እንዴ? አዎ። ምን ነው አታውቅም ነበር እንዴ? እንዴ ወይ ተጣልታችሁ ነበር? አልተጣላንም። እርግጠኛ ነህ? አዎ። እንደውም ወደ ውጭ ሲሄድ እሷ ነበረች የሸኘችኝ። ቆይ አንድ ጥያቄ ልጠይቅህ? ይቻላል፣ ጠይቁኝ። በምን ምክንያት እንደሞተች ታውቃለህ? እኔ ነኝ የገደልኳት። ልጄን እኮ በሆዷ ይዛ ነው የሞተችው። አየህ፣ የልጄ ሚስቴም ገዳይ እኔ ነኝ የገደልኳት። ኧረ እረፍ። ምን እየሆንክ ነው? ዋሻው እንዴ? አልዋሻውም። ሆዷ ውስጥ እስካለው ጽንስ በእኔ ምክንያት ራሷን ያጠፋችው። እኔ ነኝ ገዳይዋ። አንቄ ባልገላትም የገደልኳት እኔ ነኝ ገዳይዋ። ቆይ እሺ አሁን ምን ይሁን ነው የምትለው? በቃ አለፈ እኮ። እኔ ጋር አላለፈም። እኔ ጋር ዛሬም አዲስ ነው። ቆይ እሺ በዚህ ሁኔታ እስከ መቼ ነው የምትቀጥለው? ህይወቴ እዚህ ምድር ላይ እስካለ ድረስ፣ እሷ ወደ ሄደችበት እስከሄድ ድረስ እንደዚሁ ነው የኔ ህይወት የሚቀጥለው። በቃ እሺ አሁን ተረጋጋና ግባና ተኛ። አልገባም። ለምን? እዛ ነው ስተኛ ትዝ ትለኛለች፣ ትናፍቀኛለች። እና ምን መሆን ፈለግ? እንደውም አልተኛ፣ መጠጣት ነው የምፈልገው።
ወይ በዚህ ሁኔታ እስከ መቼ ነው እንደዚህ የምንቀጥለው? ከዚህ በኋላ ምንም ቢፈጠር እሷ ተመልሳ አትመጣም። ያንተ እንደዚህ መሆን ምንም የሚለውጠው ነገር የለም። ስለዚህ ስለ ወደፊቱ ነው ማሰብ ያለብን። እኔም እኮ መረጋጋት ሳልፈልግ ቀርቼ አይደለም፣ ግን በቃ አልቻልኩም። መረጋጋት አቃተኝ ትላለህ እንጂ አንተ ከዚህ ስሜት ለመውጣት እኮ ምንም ነገር አልሞከርክም። እሺ አሁን ካለሁበት ስሜት ለመውጣት ምንድነው ማድረግ ያለብኝ? ለምሳሌ በፊት የምታረጋቸው ነገር ጽሁፍ ምናምን መጻፍ። እሱን እንኳን አሁን ማድረግ አልችልም። ለምን? ምክንያቱም ሳልሞክር የቀረው ይመስላል። ሞክሬያለሁ፣ ግን ጽሁፍ ለመጻፍ አይምሮዬ መረጋጋት አለበት። ለምን አይምሮ እስከሚረጋጋት ትጠብቃለህ? የሚያረጋጋህን ሀሳብ ብጽፍ አይሻልም? የሚያረጋጋ ሀሳብ ስለ ሀና ነዋ። አብራችሁ ብትሆኑ የምትኖሩትን ህይወት እያሰብክ ለመጻፍ ሞክር። እንዴት ማታ ብዙ ጻፍክ ነው? አዎ ጽፌያለሁ። እንዳሰብከው አሪፍ ነገር ጻፍክ? ማታ ብዙ ጻፍክ እንዴ? እንዳሰብከው አሪፍ ነገር ነው የጻፍከው? ያው እንደመጀመሪያ ምንም አይደለም። ስለዚህ ዛሬ ማታም ትጽፋለህ ማለት ነው? ምን ነው ምን ሆንክ?
ቆይ ምንድን ነው እየተካሄደ ያለው? ሀና ሞታለች አልተባለም እንዴ? ሞተች የተባለ ውሸት ነው? ኧረ እኔም ግራ እኮ ነው የገባኝ። እንዴ ይሄ ደግሞ ምን ማለት ነው? እንደ ሞተች የነገርከኝ አንተ አይደለ እንዴ? እንደ ሞተችማ በጣም እርግጠኛ ነኝ። ለምን እርግጠኛ ሆንክ? ቀብሯ ላይ ነበርኩ እኮ። አንተ ደግሞ መቃብር ስፍራዋን አይተሃል አይደል እንዴ? እሺ ዛሬ ያየናት ሴት ማን ናት? እሱን አላውቅም። ምናልባት መንታቷ ትሆናለች። መንታት ሀና የላት። እሱ እንዴት እርግጠኛ ልትሆን ቻልክ? ሀና ያላወቀች ማን ያውቃል? እሱንማ እርግጠኛ ናት። እንዴት? ምናልባት መንታት እንዳላት ሀና ላታውቅ ትችላለች። ምን? ሀና ያላወቀች ማን ሊያውቅ ይችላል? እናቷ ናት። ኧረ እኔ መንታ ልጅ የለኝም። አንድ ልጅ ሀና ብቻ ነች። እሺ ቆይ ማዘር እባክዎትን እርግጠኛው የሚያስቡ ምን ነው ተረጋግቼ የማስበው? እየጠየቃችሁኝ ያላችሁት እኮ ከማህፀኔ ስለወጣቸው ልጅ ነው። እሺ ሀናን የምትመስል የእህት ልጅ ወይም ደግሞ ዘመድ አሉት? አረ የለም። ቆይ ምን ተፈጥሮ ነው ይሄ ሁሉ ጥያቄና መልስ? አይ ምንም የተፈጠረ ነገር የለም። ያው ዝም ብሎ ለማወቅ ያህል ነው። ተው ልጅ አትዋሽኝ። የሆነ ነገር እንደተፈጠረ እርግጠኛ ነኝ። ቆይ ምንድን ነው? ያን ያህል ትልቅ ነገር አይደለም። ጊዜው ሲደርስ ነግሮታለሁ። እንዳላችሁ። ቆይ ሀና መንታ እህት ከሌላት ልጅቷ ማን ናት? እኔ ሁሉም ነገር ግራ እየገባኝ ነው። ቆይ እንዴ ምን እየተካሄደ ነው? እሱ ነገር እኔም ግራ ገብቶኛል። እንዳየዋት ከሆነ ካለባበሷ ውጪ ቁጭ ሀናን ነው የምትመስለው። እናቷ እንደነገሩን ከሆነ ደግሞ መንታ እህት የላትም። ታዲያ ይሄ ምን የሚናገር ይመስልሃል? ምንድን ነው የሚናገር? ልጅቷና ሀና አንድ ሰው ናቸው። ዶክተር ቆይ ለምንድን ነው ህክምናውን ማትጀምሩለት? ህክምናውን ለመጀመር ገንዘብ እንደሚያስፈልግ ነግረንሽ ነበር። አንቺ ግን እሱም ማድረግ አልቻልሽ። የለኝማ ብርኬት ላምጣ። ባይሆን በዚህ 2 ቀን ውስጥ ፈላልጌ እንደምንም አምጣለሁ። አሁን ብቻ ዝም ብላችሁ አክሟት። አይ እንደሱ እንኳን ማድረግ አንችልም። ለምንድን ነው የማትችሉት? ቆይ ብር አልተከፈለም ብላችሁ ስትሞት ዝም ብላችሁ ልታዩት ነው እንዴ? ለምን ትሞታለች? ለህክምና የሚያስፈልጋትን ብር ካመጣሽ እኮ እናክማታለን። ሰውዬ አትሰማም እንዴ? አሁን ላይ ምንም ብር የለኝም እያልኩ እኮ ነው። እንደዛ ከሆነ ዛሬ ወደ ቤት ይዘሻት ሂጂና ሌላ ቀን ብር ስታገኝ ይዘሻት ትመጫለሽ። ቆይ እሺ ብር እስካገኝ ድረስ እንዴት ልትሆን ነው? ባለፈው በሳምንት 3 ዲያሊሲሱን ማድረግ አለባት ስትሉ አልነበር እንዴ? እሱማ ብዬሽ ነበር፣ ግን ህክምናውን ለማግኘት የግዴታ መክፈል ይኖርብሻል። እንዴ መች ብር አልከፍልም አልኩኝ። የአሁኑን በብድር አክሟትና በቀጣይ ግን አንድ ላይ ከፍላለሁ ነው ያልኩት። አይ እንደዛ እንኳን ማድረግ አንችልም። ይሄ ምን አይነት ጆዋና የሚሆነ ሰውዬ ነው በእናታችሁ? ቆይ ምን አለበት ብትተባበረኝ? ይቅርታ አሁን ብዙ ስራ ስላለብኝ ውጪልኝ። ኧረ እሺ እወጣልሃለሁ። ገንዘብ አይደለም የምትፈልገው? ችግር የለውም ገንዘቡን ይዤ ልመጣለሁ። ጆዋና አባት በእናትህ አንዴ ስልክ ታስደውለኛለህ? ዘግቶብኝ ነው። ምን ገጠመሽ እህቴ? አንዴ እሺ የሚበላ ነገር ምን ልስራልሽ? አይ ምንም አልፈልግም፣ ትንሽ ልቆይ። እሺ በቃ እረፍት አድርጊ። እሺ ግን እህቴ ዛሬ ብር ከየት አምጥተሽ ነው ያሳከምሽኝ? እኔ ጋር እኮ ሁሉም ነገር በዱዓ ነው። ዱዓ እናደርጋለን፣ ሁሉም ነገር ያስተካክላል። የምሬን እኮ ነው። ቆይ ጠዋት ምንም ብር የለኝም ስትያል ነበር እንዴ?
እንዴና ጠዋት ነው? ጠዋት ገንዘብ አልነበረኝም ማለት ከሰዓትም አይኖረኝም ማለት ነው እንዴ? እንዴ በዚህ ቅስፈት ቆይ 10,000 ብር ኬት ታመጫለሽ? ከየት የሚምጣ ከየት ዋናው መገኘቱ ነው አይደል እንዴ? አይደለም እኔ ራስሽን ችግር ውስጥ እየከተትሽ የምታመጪውን ብር አልፈልግም። አታስቢ ሲስተራ፣ እኔ ምንም ችግር ውስጥ አልገባም። ሲጀምር እኔ ሁሉን ነገር በድዋ ነው ማስተካከለው። እሺ ፍቅር፣ እኔ እኮ አውቅሻለሁ ለሰው ብለሽ ራስሽን ችግር ውስጥ እንደምትከቺ። ለእኔ ብለሽ ግን ችግር ውስጥ ገብተሽ ከሆነ ይሄን ገንዘብ የምታመጪው ማሚ ትሙት ሕክምናውን ነው ማቋርጠው። ኧረ እባክሽ ጨዋታ ነው እንዴ ያልሺ? ሲጀምር አንቺን ለማዳን ምንም ነገር አደርጋለሁ። መክፈል ያለብኝን መስዋዕትነት ከፍዬም ቢሆን አደንሻለሁ እኮ። ራስሽን ችግር ውስጥ ሳትከቺ ነዋ። እሱን እንኳን እርግጠኛ አልሆንልሽም። እኔ ሞቼ አንቺን ማዳን ካለብኝ እንኳን ራሁኝ አደርገዋለሁ። ሄሎ ሚኪ፣ የት ነህ? ከሰፈር እየወጣሁ። አይ የሚመች ከሆነ እንድንገናኝ ፈልጌ ነበር። ምን ነው በሰላም? አዎ በሰላም ነው። አንድ የማማክርህ ጉዳይ ስላለኝ ነው። አንተ የት ነህ? አሁን ቤት ነኝ፣ ግን መውጣት እችላለሁ። አትውጣ፣ በቃ እኔ ቤት እመጣለሁ። እሺ በቃ ቶሎ ና። ስለ ልጅቷ ማንነት ለማጣራት ወስኛለሁ። ይሻላል? አዎ ካየኋት ጊዜ ጀምሮ ምንም አእምሮዬ ከእሷ ውጭ ማሰብ አቅቶታል። ማን እንደሆነች እሷን ራሷን አግኝቻት ማረጋገጥ እፈልጋለሁ። ቆይ ሀናና ልጅቷ አንድ ሰው ናቸው ብለን የምታስበው? አዎ እኔ እንደዛ ነው የማስበው። ግን ደግሞ ይህንን ነገር ለማረጋገጥ የግድ አንዴ እሷን ላገኛት እፈልጋለሁ። ቆይ ሻን የት ብለን ነው የምንፈልገው? ለጊዜው ያለን አድራሻ ያው ያየናት ቦታ ነው። ያና ፎቶ ስላለን እየዞርኩኝ እጠይቃለሁ። እሺ በቃ እንሂድ። እሺ እንሂድ።
በቃ ያን ደግሞ ለራስሽ ቢ እንዴ መች በልተሽ ነው የሚበቃሽ? ዝም ብለሽ ቢሱ ወጪና ይሄን ብለሽ የምር እህቴ በጣም ነው የበቃኝ። አንቺ ቢ እኮ ይሄ መጨረሻ ነው። እሺ ብለሽኝ ብለሽ ከዚህ በኋላ ግን ምንም ብትይኝ አልጎርስልሽም። እሺ ቋልቆሽ እንዴ አንቺ ቢ እንጂ። እኔ እባክሽ ልል ነው የጠገብኩት። እሺ ቆይ አንድ ማውራሽ ነገር አለ። ምንድነው እሱ? ብቻ የተለመደ ሮሮሽ ልታወሪብኝ ከሆነ ይቅርብኝ። ይሄ እኮ ሮሮ አይደለም። ቆይ እህቴ ለምንድን ነው እውነታውን መቀበል ይከበደሽ? ሴትዮ ምንድነው የምታወሪው? ለሕክምና የተጠየቅነውን ገንዘብ ከመጣን ንቅለ ተከላው በሰላም ይጠናቀቃል ብለውናል አይደለ? ምንድነው ተከራሽ የምታበዙ? አዎ ግን ለንቅለ ተከላው የተጠየቅነው ብር እኮ በጣም ብዙ ነው። ቆይ 1.5 ሚሊዮን ብር ኬት ነው የምናመጣው? እሱ ያንቺ ጉዳይ አይደለም። እኔ ኬትን ብዬ አመጣለሁ አልኩሽ አይደል እንዴ? ለምንድነው የማትሰሚው? እባክሽ ፍቅር የማይመስል ነገር አታውሪ። አንቺ ነሽ የማይመስል ነገር ያወራሹ። ለሕክምና የሚያስፈልገውን ገንዘብ እንደምንም ብዬ እፈልጋለሁ አልኩሽ አይደለ? በቃ መኝኝ። ድጋሚ በዚህ ጉዳይ እንድናወራ አልፈልግም። ምንድነው? አላወቅሽኝም? አውቄያለሁ። ታዲያ ምን ሆነክ ነው እንደ ፋርማሲ ባብሳው ላይ እንደዚህ የምትጠመጠም? የምርሽን ነው? አውቀሽኛል? አውቄያለሁ አልኩ አይደል እንዴ? ምንድነው ያልተዘመረ ነው ያልተነገረ ሴትነት ምናምን የሚለውን መጽሐፍ የጻፍከው አንተ አይደል? ቆይ በሱ ብቻ ነው የምታውቂ? ታዲያ ሌላ በምን እንዳቀፈለክ? እባክሽን ሀና ማስመሰሉን ተይ። ሀና? ሀና ደግሞ ማናት? ደግሞ ይሄ ምን የሚሉት ጅንጀና ነው? አረ ምን አይነት ጅንናም የሆነ ሰውዬ ነው? አሁን ዞር በል በእናትህ ልሂድበት። በእናትሽ ሀና 5 ደቂቃ ስጭኝና የሆነ ቦታ ቁጭ ብለን እናውራ። 5 ደቂቃ አይደለም 5 ደቂቃ 5 ሰከንድ አልሰጥም። አሁን ዞር በል። ሄሎ፣ ከሰው ጋር ነኝ። መልሼ እደውልልሃለሁ። ባይሆን በቃ ሌላ ጊዜ እንገናኛለን። አሁን ግን በጣም ነው የምቸኩለው። ስልኬ ልጻፍልህና ተደዋውለን እንገናኛለን። እሺ 09 እኔ ልጻፍልህ። ያልታሰበ ሲሳይ ይሉታል ይሄ ነው። አሁን በቃችን ሽጬ የሳምንት ደግሞ መታከሚያ ይሆነኛል ማለት ነው። ሀይ ጓደኛዬ፣ ሀናን አገኛለሁ ብለህ ሄደህ ጭራሽ ስልክን አሰርቀ መጣ። አሁንስ ሀና አለመሆኗን አረጋግጥክ? አላመንኩም። እንደውም ዛሬ የተፈጠረው ነገር ሀና እንደሆነች እንዳስብ ነው ያደረገኝ። እንዴት? ታውቃለህ፣ ዛሬ ያሳየችኝ ማንነት የተጠና ማንነት ነው፣ ፍጹም ከሀና ጋር ተቃራኒ። ይሄ ደግሞ ሆን ብላ ሀና እንዳልሆነች እንዳስብ ያደረገችው ነገር ነው። ቆይ እንደዚህ እያልክ ለምንድን ነው ራስህን የምታታልለው? ሀና ሞታለች፣ አምነህ ተቀበል። እሺ ከዛስ? ያየሁትን ነገር እንዳላየው እርግፍ አድርጌ ልተው? አዎ፣ ስለ አዲሷ ልጅ ማጣራት ምንም አይጠቅምም። እሺ አይጥቀመኝ። ቆይ እሺ እንዴት ነው ምንም እንዳልተፈጠረ አድርጌ መርሳት የምችለው? እሱን አላውቅም፣ ግን የግድ ከዚህ ጉዳይ መራቅ አለብን። አልችልም። ይህንን ነገር መጨረሻውን ሳላቅ መተው አልችልም። እሱን እንደፈለግ። እኔ ሀሳብ ከመስጠት ውጭ ምንም ማድረግልህ ነገር የለም። ለሀሳቡ አመሰግናለሁ። ደግሞ እኔ ልክ እንደሆንኩ አሳያለሁ።
ያው ልስልክ። ከዚህ በኋላ ግን በምንም አይነት ሁኔታ እንድታባረኝ አልፈልግም። አይ ከዚህ በኋላ አልፈልገውም። ስልኩ ያንቺ ነው። ኧረ ሙድ መያዝ። ይሄ ሁሉ ጊዜ ስልክህን ፈልግ አይደል እንዴ ስታባረኝና ስታሯሩጠኝ የነበረው? አይደለም። እና እሺ ምንድን ነው? አንቺን ፈልጌ ነው። አንቺን ይላል እንዴ ይሄ መጅኑን የሆነ ሰውዬ? ደግሞ እኔን ለምንድን ነው የምትፈልገኝ? እሱን የሆነ ቦታ ተቀምጠን እናውራ። ምንም መቀመጥ መነሳት የሚባል ነገር የለም። ምትነግረኝ ከሆነ እዚህ ጋር ንገረኝ። እባክሽን 5 ደቂቃ ስጪኝና ቁጭ ብለን እናውራ። አሁን ለምን እንደፈለግከኝ ንገረኝና ልሂድ። በእናትህ እኔ ስራ አለብኝ። ከዛ በፊት ስምሽን ንገሪኝ። ደግሞ ስሜ ምን ያደርግልሃል? ከምናወራው ነገር ጋር የሚያገናኘው ነገር አለ? አዎ አለ። እሺ ስሜ ፍቅር ይባላል። ቆይ ፍቅር ትክክለኛ ስምሽ ነው? አይ ቅዳሜና እሑድ ደግሞ የምጠቀምበት ሌላ ስም አለኝ። አንተ ያማል እንዴ? አሁን ምን እንደሆነ ተናገርና ልሂድበት። እሺ አንዴ ስልክሽን ልዋሰው። የቱን ስልክ? ያው እንዴ እያሳለፍሽ እዩ። ማናት እቺ ደግሞ? አሁንም እያስመሰልሽ ነው አይደል? አቦ በእናትህ እኔ ማስመሰል ምናምን አይመቸኝም። ሁሉ ነገሬ ፊት ለፊት ነው። ንገረኝ ማናት? እሺ ማስመሰል ማቺ ከሆነ ለምንድን ነው ሀናነትሽን በአርቲፊሻል ማንነት የምትደብቂው? ደግሞ ይህ ምን ማለት ነው? ቆይ መናገር የምትፈልገውን ለምን በግልጽ አማርኛ አትናገር? እሺ በሚገባሽ ቋንቋ ልጠይቅሽ። ቆይ አንቺ ሀና ነሽ አይደለሽም? እኔ ልጠይቅህ፣ ሀና ማናት? ታሪክ በጣም ነው የሚያሳዝነው። ግን ደግሞ እኔ ልረዳ የምችለው ነገር ምንም የለም። ምክንያቱም ስለምታወራው ነገር ምንም አውቀው ነገር የለም። በጣም ነው የሚገርመው። እኔና ልጅቷ እኮ በጣም ነው የምንመሳሰለው። ግን ቆይ እህቴ ናት እንዴ? ምናልባት ትሆን? እኔ አላውቅም። ግን ምናልባት የሚያውቅ ሰው አንድ ሰው ሊኖር ይችላል። ማን ነው እሱ? የሀና እናት። የሀና እናት? ስለ እኔ ያውቃሉ እንዴ? እኔ እንጃ፣ እሱን አላውቅም። ሂደን ግን መጠየቅ እንችላለን። እና የት ነው ያሉት? እዚሁ አዲስ አበባ ናቸው። እና እሺ አሁን እንሂድ። አሁን? አዎ ምን ጣጣ አለው? ና ተነስ እንሂድ። እሺ ማዘር እንዴት ናት? ማዘር ልጄ ሀኒዬ፣ ሀኒዬ ልጄ፣ የኔ ልጅ አንቺ ነሽ ሀኒዬ? ማዘር እኔ ሀና አይደለም ፍቅር ነኝ። ፍቅር? አዎ ከልጆት ጋር በመልክ እመሳሰላለሁ እንጂ እኔ ግን ልጆት አይደለሁም። እንዴት ጋር ታዲያ ከልጄ ጋር መመሳሰል ቻልሽ? ልጄ ካልሆንሽ? እኔም እሱን ለመጠየቅ ነው ወደዚህ የመጣሁት። እኔም ደግሞ ምንድን ነው የምትጠይቂኝ? ቆይ ከሀና ውጪ በምንም አጋጣሚ የወለዱት ሌላ ልጅ የለውትም? አዎ የለኝም። እሺ ቆይ ሀናስ ትክክለኛ ልጆት ናት? አዎ ከላይም ከታችም የሌላት ብቸኛ ልጄ ነበረች። ግን ምን ዋጋ አለው? የተረገመ ቀን ልጄ ነጠቀኝ። አይዘኑ በቃ ማዘር፣ ከዚህ በኋላ እኔ እንደ ልጆት ሆናለሁ። እኔ የምልሽ ቅድም እንደ ልጆች እንሆናለን ያልሽው ማለት ስላለብሽ ነው ወይስ ከልብሽ ነው? ይኸውልህ እኔ ማለት ስላለብኝ ምንም ነገር አልልም። በቃ ያልኩ ነገር ከልቤ ነው።
የገባሽው ቃል እኮ ከባድ ነው። ያውቃለሁ። ሲጀምር ቀላል ነገር ቢሆን እኮ ማንም ሰው ያደርገው ነበር። ግን የሚሆንልሽ ይመስልሻል? እንግዲህ የቻልኩትን አደርጋለሁ። ሌላውን ደግሞ እሱ ይጨመርበት። ጥሩ ሰው ነሽ። አይ አንተ ይሄን ሰራሽ ብለህ ጥሩ ሰው ነሽ ካልከኝማ ቢኒያምን ደግሞ ምን ልትለው ነው? ቢኒያም ደግሞ ማን ነው እንዴ? አንተ ደራሲ አይደለ እንዴ? ቢኒያም እንዴት አታውቀውም? ቢኒያም መቄዶንያ ነው። እሱን ነው እንዴ? እሱንማ እንዴታ። እና ታዲያ እሱ ባለበት ሀገር እኔ ጥሩ ሰው መባል ነበረብኝ? እንዲሁም ለምን እቺን ብቻ ሰራሽ ተብዬ መገረፍ ነበረብኝ። እሺ ይሁንልሽ። ለማንኛውም ደህና ደሪ። ነገ የሚመችሽ ከሆነ እንገናኝ። እሺ በቃ እንደዋወል። ስልክሽን ስጪኝ። ይሄው። እሱማ ከዚህ በኋላ አንቺ ስልክ ነው። ቁጥርሽን ነው ያልኩት። እሺ 0937 በጣም አመሰግናለሁ። እሺ በቃ ደህና ደር። አይጠፋሽም አይደል ፓስወርዱ? እሺ አብሽር በቃ ደህና ደር። ደህና ደሪ። ዛሬ ጠፍተሽ ነው? አይ በእናትሽ ዛሬ ጠፋሁብሽ አይደል? ኧረ በእናትሽ ከባድ ችግር ውስጥ ነበርኩኝ። ምንድን ነው እሱ? የምን ችግር? በሁሉም ነገር ነው የምትመስል ሴት አላየሁም መሰለሽ? ማለት በሁሉም ነገር ከኔ ጋር የምትመሳሰል ስትይ አልገባኝም። እንደውም ቆይ ከምነግርሽ ለምን አላሳይሽ? ይህ ወደዛ እያደረግሽ። አዎ አንቺ ምንም እኮ ነው የማትለያዩት። ግን ይሄ እንዴት ሊሆን ቻለ? ይሄማ ለሁሉም ሰው እንቆቅልሽ ነው። ወይ ደግሞ እዚህ ዓለም ላይ እኔን ከሚመስሉ 8 ሰዎች መካከል አንዷ ትሆናለች። መሆን አለበት እንዴ? ፈገግታዋ ራሱ እኮ ልክ እንዳንቺ ነው እህቴ። ይሄ ማን ነው? ቆይ ልጅቷ ዋና እንዳልሆነች አረጋግጠሃል አይደል እንዴ? ለምንድን ነው ልታገኛት የፈለገው? ወይስ እሷም እንደሌሎቹ? ኧረ እኔ እንደዛ አላሰብኩም። እና ታዲያ ምን አስቡ? ለጊዜው ምን እያሰብኩ እንደሆነ አላውቅም፣ ግን በቃ ዛሬ ያሳለፍነው ጊዜ በጣም ደስ የሚለው። ስለዚህ እሷን ደግማ አግኝታት ስለ እሷ በደንብ ማወቅ ትፈልጋለህ ማለት ነው? አዎ። ስለዚህ ሌሎች ሴቶች ላይ እንዳረከው አድርገህ ትተዋታለህ ማለት ነው? በጭራሽ። እኔ እሷ ላይ እንደዚህ አላደርግም። ሁሉም እኮ መጀመሪያ ስቀርባቸው እንደዚህ ነው የምትላቸው። ከዛ ቆይተህ እኮ ነው የምትለወጥባቸው። አንተ ግን በጣም አውቃለሁ ያልክ አልመሰለህም? እና አላውቅም እንዴ? ብታቀኝም እኔን እንድታውቀኝ እስከፈቀድኩልህ ድረስ ብቻ ነው የምታቀኝ። እሺ ይሁንልህ። እስካሁን ስታጠፋ የነበረው ጥፋት የመጽሐፉ ግንባታ ነው በሚል ተልካሻ ምክንያት ስታጠፋ ቆይተሃል። ከዚህ በኋላ የምታጠፋው ጥፋት ግን ማንነትህን ነው የሚገልጸው። ምንድነው ነገሩን ውስብስብ የምታረጊው? በቀጥታ ተናገሪ እንጂ። የት ነው የምታውቂው? ተይው፣ አይጠቅምሽም። ምን ማለት ነው አይጠቅምሽም ማለት? ቆይ የእህቴን ችግር ካላወቅኩ የማንን ችግር ላውቅልሽ ነው? ፍቅር፣ እስኪ በእናትሽ ተይኝ። አልተውሽም። በይ አሁን ተናገሪ፣ እየጠበኩሽ ነው። ኡፍ ፍቅር ደግሞ። እሺ ችግር የለውም። አንቺ ማትነግሪኝ ከሆነ ሄጄ ራሴ እሱን ጠይቀዋለሁ። አታደርጊው። እሱን አሳይሻለሁ። ይሄንን ካደረግሽ በቁሜ እንደገደልሽኝ እወቂው። እሺ እንደዛ ከሆነ ራስሽ ንገሪኝ። ቆይ ምንድን ነው የምነግርሽ? 10 ጊዜ አታስደጋግሚኛ። የት እንደምታውቂው ብቻ ንገሪኝ። እሺ እነግርሻለሁ፣ ግን ከነገርኩሽ በኋላ ከሱ እንደምትርቂ ቃል ግቢልኝ። ዝም ብሎማ ቃል መግባት የለም። መጀመሪያ አንቺን ታሪክ ንገሪኝ፣ ከዛ በኋላ እንወስናለን። ተናገሪያ። ሰላም፣ እንዴት ነሽ? አለው ደህና ነኝ። አንተ እንዴት ነህ? እኔም በጣም ደህና ነኝ። አየ እንኳን ደህና ሆንክ። እና የቱ ነሽ ነው?
አንድ መጨረስ የነበረብኝ ጉዳይ ነበር። እዛ ደርሼ እየተመለስኩ እና ከሰዓት የሚመችሽ ከሆነ ለምን አንገናኝ? ሀይ ይቻላል። ስንት ሰዓት እንገናኝ? እኔ እንጃ 8 ሰዓት እንገናኝ። ምንድነው ሴጣን ልጁን በሚላጭበት ሰዓት የምትቀጥረኝ? መጋኛ ልታስመታኝ ነው እንዴ? እሺ ስንት ሰዓት ይሆን? በቃ ፀሐዩ በረድ ሲል ወደ 10 ሰዓት ነው። እሺ የት እንገናኝ? በቃ እሺ ቻው። እሺ በቃ ቻው። ቆይ አንተ ዛሬ ለምንድን ነው እንድንገናኝ የፈለግከው? የድሮ ፍቅረኛን ስለምመስል በእሷ ተቀያሪ ልታደርገኝ አስበህ እንዳይሆን? ኧረ አይደለም። እና እሺ ምን አስበህ ነው? ኧረ እኔ ምንም አላሰብኩም። ቆይ ዝም ብለን ጓደኛሞች መሆን አንችልም? ይቻላል፣ ግን ዝም ብዬ አይነ ውሃን ሳይሆን እንደዛ ስላልመሰለኝ። አታስቢ፣ ምንም የተለየ ፍላጎት የለኝም። እሺ ይሁንልህ። ይልቅ እስኪ ስለ ሀና ንገረኝ። በምን ምክንያት ነው የሞተችው? ራሷን አጥፍታ። ምን? የምርህን ነው? በምን ምክንያት? በእኔ ምክንያት። በእኔ ምክንያት? በአንተ ምክንያት ምን? አንቺ ማለት መጽሐፌ ላይ የጠቀስኩሽ ሰናይት የምትባለው ገጸ ባህሪ ነሽ። ምንም እውቀት የለሽም። ራስሽን ግን አዋቂ እንደሆንሽ ታስቢያለሽ። ግን ደደብ ሴት ነሽ። ታውቂያለሽ ይሄንን? ራስሽን እንደ ልዕልት ታያለሽ፣ ግን አይደለሽም። ሁሉም ቦታ ሙገሳ፣ ጭብጨባ፣ ጎበዝ መባል ትፈልጊያለሽ፣ ግን አይደለሽም። ታውቂያለሽ? ይህንን ማንነትሽን ስለማቅ ነው በደካማ ጎንሽ ገብቼ ያጠመድኩሽ። ቆይ ይሄ ሁሉ ለምን? ትንሽ እንኳን አላሳዝንህም? ማሳዘን ሲባል አቤልን ታስታውሻለሽ? አቤል? ዩኒቨርሲቲ እያለ አቤል በጣም ነበር የሚያፈቅርሽ። ፍቅሩን መጥቶ ሲነግርሽ በተማሪዎች ፊት ተሳለቅሽበት። ከዛን እሱም በዚህ ጉዳይ አፍሮ ትምህርቱን አቋረጠ። ረሳሽው? ነገሩ አንቺ ትረሺዋለሽ፣ እሱ ግን መቼም አይረሳሽም። እና እሱ ነው አንቺ ነሽ የምታሳዝኝው። ቆይ እሱ ልኮ ሆነ ወደ እኔ ህይወት የገባኸው? እሱ ልኮኝ እኔ ስጠይቀው በአንቺ ጉዳይ እንደተጎዳ ብቻ ነው የነገረኝ። ሁሉም የእኔ ሀሳብ ነው። እና ከመጀመሪያውም የቀረብከኝ ለበቀል ነበር? ቆንጂት፣ እኔ በቀል አላውቅም። ስራዬን ብቻ ነው የሰራሁት። በቀልም ከተባለ ደግሞ በቀሉ የአቤል ነው። አባ አንተ ምን አይነት ጆዋና የሚሆንክ ልጅ ነህ ግን? በዚህ ልክ እንዴት ሴት ላይ ይጨከናል? ከሴት አይደለ እንዴ ተፈጠርከው? አይደለም። ሲጀምር የፈጠረኝም ያኖረኝም አባቴ ነው። ሲጀምር ገና አራስ ቤት ልጇን ጥላ የምትሄድ እናት 9 ወር ማህፀኗን አከራየች እንጂ ልጇን ፈጠረች አይባልም። እዛ ደግሞ አባቴን ስትፈታው ያገኘችው ውርስ ከበቂ በላይ ክፍያዋ ነው። ቆይ እናትህ አራስ ቤት ጥላ ስለሄደች ነው በዚህ ልክ ሴት ላይ የሚጨክነው? ብዙ ሴቶች እኔ እስካድግ ድረስ በእኔ ላይ ጉዳት ሲፈጽሙብኝ ነበር። አባቴም እናቴን ከፈታ በኋላ 2 ሚስቶች አግብቶ ነበር፣ ግን 2ቱም ክፉ ነበሩ። እኛ ቤት ከ10 ሰራተኞች በላይ ተቀጥሯል፣ ግን ሁሉም ለእኔ ክፉ ነበሩ። በቃ እኔ እነሱ ያደረጉብኝን ነገር መለስኩ እንጂ ሌላ ነገር አልፈጠርኩም። በቃ ይሁን።
ቆይ ግን በዚህ ልክ ለምንድን ነው ለእኔ ግልጽ ይሆንክልኝ? በዛ ላይ ደግሞ በተገናኘን በ2 ቀናችን። እኔ እንጃ፣ ምናልባት ሀናን ስለምትመስኝ ለሀና የነገርኳት መስሎኝ ነው። ወይ ደግሞ ንስሐ መግባት ፈልጌ ይሆናል። ንስሐ እኮ የበደሉትን ይቅር ከማለት ነው የሚጀምረው። እኔ ብዙ ሰውን የበደልኩት እያንዳንድ ሰውን እየሄድኩኝ ይቅርታ ልጠይቅ ብል 100 ዓመትም አይበቃኝም። አቦ ራስን እንደዚህ እያልክ አታታላ። 5 ዓመት ባልሞላ ጊዜ ውስጥ ያበላሸውን ህይወት 100 ዓመትም ቢሆን አይበቃኝም ትላለህ እንዴ? ይኸውልህ ከልብህ ካሰብክበት በ5 ደቂቃ ራሱ ልታስተካክለው ትችላለህ። አንቺ ከጎኔ ካለሽ ሁሉንም ነገር አስተካክላለሁ። ቆይ እኔ ደግሞ ምን አደርግልሃለሁ? እሱን እኔ ያውቃለሁ። አንቺ ብቻ እሺ በይኝ። እሺ ችግር የለውም። በቻልኩት አቅም ከጎን እሆናለሁ። አመሰግናለሁ። ባለፈው በ5 ደቂቃ ሁሉንም ነገር ማስተካከል ትችላለህ አላልሽኝ? አዎ እና ልክ አይደለም? አዎ ልክ ነሽ። አሁን እኮ በ5 ደቂቃ እንዴት ማስተካከል እችላለሁ ስል የሆነ ሀሳብ መጣልኝ። ምን አይነት ሀሳብ መጣልህ? በቃ ሚዲያ ላይ ቀርቤ ሁሉንም የበደልኳቸውን ሴቶች ይቅርታ ለመጠየቅ። የምርህን ነው? በጣም ደስ የሚለው። አይ በቃ መሄድ ይኖርብናል። ምን ነው ትንሽ አንቆይም? ሲስተር ብቻዋን ነሽ፣ መሄድ አለብን። ምን ልታሳይ? ቆይ ዝም ብለሽ ዛሬ አዲስ መጽሐፍ ሳይሆን አዲስ ማንነት ነው ይዤ የመጣሁት። ከዚህ በፊት እዚህ መጽሐፌ ላስተዋውቅ ስመጣ ስጠየቅ አድበስብሽ ያለፍኳቸውን ነገሮችን ግልጽ
ለማድረግና የበደልኳቸውን ሰዎች በይፋ ይቅርታ ለመጠየቅ ነው የመጣሁት። መጽሐፉ ላይ ያለው አብርሃም እኔ ነኝ እና ደግሞ መጽሐፉ ላይ የተጠቀሱት ሁሉም ካራክተሮች ከኔ ጋር ቀጥተኛ ግንኙነት አላቸው። ለመጽሐፉ ግባት ሲባል ብዙ ሴቶች በድያለሁ እና እነሱን ይቅርታ ለመጠየቅ ያው ይቅርታዬ የተበላሸውን ህይወታቸውን አያስተካክልም። ነገር ግን በቃ ከልቤ ይቅርታ ለመጠየቅ ነው የመጣሁት። ይቅርታ አድርጎልኝ። ይቅርታ ይቅርታ። እንዴ እህቴ ምን ነው ደስ አላለሽም እንዴ? ቆይ ለምንድን ነው ደስ የሚለኝ? እንደዛ ያን ሁሉ በደል በድሎኝ ሚዲያ ላይ ወጥቶ ይቅርታ ስለጠየቀ ነው ደስ የሚለኝ? ቆይ ከይቅርታ በላይ ምን አለ? በዛ ላይ ደግሞ እኮ ባደረገው ነገር ተጸጽቶ ነው ይቅርታ የጠየቀው። ቆይ ከልቡ እንደተጸጸተ አንቺ እንዴት አወቅሽ? ነው አሁንም ድረስ ትገናኛላችሁ ማለት ነው? ቆይ ያን ሁሉ ነገር ነግሬሽ እህቴ እንዴት ታገኘዋለሽ? ቆይ የኔ ህመም የአንቺ ህመም አይደለም ማለት ነው? ኧረ እህቴ እንደዛ አይደለም። እባክሽ እህቴ አትበይኝ። የአንቺን የአፍ እህትነት አልፈልግም። ዛሬ ገና ባዳ መሆንሽን አሳየሽ። እህቴ የምርሽ ነው እንደዚህ እያልሽኝ ያለሽው? አዎ የምሬን ነው። የምር ትክክለኛ እህትሽ በሆን ኖሮ ህመሜ ይገባሽ ነበር። በቃሽ። ከዚህ በላይ ማይሆን ነገር እየተናገርሽ አይምሮዬን አትጉጁ። አንቺ በንግግር ነው የተጎዳሽ። እኔ በሁሉም ነገር የተጎዳሁት ምን ልበል? ለማንኛውም እኔም በሽተኛ ነኝ። እቺን ተናገረችኝ ብለሽ ደግሞ የራሷ ጉዳይ ብለሽ እንዳታይ። ይሄኔ እኮ ሰበብ ፈልገሽ ነው የሚሆነው። ምን ሆነሻል ዛሬ? ፊትሽ እኮ ልክ አይደለም። አይ ምንም አልሆንኩም፣ ድካም ነው። ይልቅ ለምን እንደፈለግከኝ ንገረኝና ልሂድ። አይ በዚህ ስሜት ሆነሽማ አልነግርሽም። ሌላ ቀን ነግርሻለሁ። ችግር የለውም ንገረኝ። ምንድን ነው? ይኸውልሽ ይሄን ነገር ከነገርኩሽ በኋላ ላትርቂኝ ቃል ግቢልኝ። እሺ ቃል ገብቼልሃለሁ። ምንድን ነው? አፍቅሬሻለሁ። አንቺ አላፈቀርሽኝም እንዴ? የኔን ስሜት ከማዳመጥ በፊት ማወቅ ያለብህ አንድ ነገር አለ። እሺ ግን ለምንድን ነው መጥፎ ስራ ሁሌ የሚከተለኝ? ቆይ ይሄንን ምን ይሉታል? እጣ ፈንታክ ነዋ። ደግሞ ምን ሆናለች? አሟታል እንዴ? አዎ ሁለቱም ኩላሊቶቿ ፌል አድርገዋል። አሁን በዲያሊሲስ ነው ያለችው። ምን? የምርሽን? እና ለምን ንቅለ ተከላ አልተደረገላትም? ብር 1.5 ለሕክምና ያስፈልጋል ተባለ። እና
ብራታችሁ ነው እስካሁን የቆያችሁት? በቃ እኔ ሙሉ ወጪውን እሸፍናለሁ። የምርህን ነው? እንደውም ለበደልኳት በደል ትክክለኛ ካሳ ይሄ ነው። ይሄ ግን የሚሆነው ያው በአንድ ነገር ከተስማማን ነው። ምንድን ነው እሱ? ያው አንቺን እንድትሰጠኝ ፈልጋለሁ። እኔን እንኳን በ1.5 ሚሊዮን አያዋጣም። እንደዛ ከሆነ 300 ብር ጨምራለሁ። እንደዛ ከሆነ ያዋጣኛል።